ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል። ለዛሬ ለተረቡ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሮ ከመሸጋገሪያ በኋላ ስንመለስ በቀጥታ ወደ ዜናዎቹ እናልፋለን። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጥን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በመናስቀምጠው ስልክ ብቻ በመደወል የግሎ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐርቲ ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍ። በሞጆ ከተማ ከ15 ሚሊዮን ብር በላይ የኮንትሮባንድ ዕቃን የጫነ ተሽከርካሪ አደጋን አደረሰ። በኦሮሚያ ክልል በምስራቅ ሸዋ ዞን በሚገኘው የሞጆ ከተማ ከ15 ሚሊዮን ብር በላይ ግምት ያለው የኮንትሮባንድ ዕቃ የጫነ ተሽከርካሪ ለፍተሻ ባለመቆሙና በፍጥነት ሲጓዝ በመቆሙ ምክንያት ከፍተኛ የትራፊክ አደጋ ማድረሱን የሞጆ ከተማ ፖሊስ ጽሕፈት ቤት አስታውቋል። የተሽከርካሪው አሽከርካሪ በቀርሳ ኬላ አካባቢ ጸጥታና ቁጥጥር አካላት የተሰጠውን የፍተሻ ትዕዛዝን በመጣስ በከፍተኛ ፍጥነት ከአካባቢው ለማምለጥ ሲሞክርም ነበር። ተሽከርካሪው በፍጥነት ሲጓዝ መንገድ ላይ ከቆመ ሌላ የሲኖትራክ የጭነት ተሽከርካሪም ጋር ተጋጭቷል። ግጭቱን ተከትሎ በመንገድ ዳር የሚገኙ የመብራት ፖሎችንና ዛፎችን በመቅጨት ከ480 ሺህ ብር በላይ የሚገመት የሕዝብና የመንግስት ንብረትን ውድመት አድርሷል። በአደጋው ወቅት በአሽከርካሪው ላይ መጠነኛ የአካል ጉዳት እየደረሰ ሲሆንም ወዲያውኑ አስፈላጊው የመጀመሪያ ሕክምና ተደርጎለታል። አሽከርካሪው ሕክምናውን ከተከታተለ በኋላ በፖሊስ ቁጥጥር ስር መዋሉም ተገልጿል። በአሁኑ ወቅትም የሞጆ ከተማ ፖሊስ ከተሽከርካሪው ከተያዘው ሕገወጥ የኮንትሮባንድ ዕቃ እንዲሁም ከደረሰው የንብረት ውድመት ጋር በተያያዘ በጥልቀት ወንጀሉን የማጣራት እንዲሁም የመመርመር ስራን ያካሄደ ይገኛል። በዳባት ከተማ በሰው እገታ ወንጀል የተጠረጠረ ግለሰብ በቁጥጥር ስር ዋለ። በአማራ ክልል በሰሜን ጎንደር ዞን በሚገኘው ዳባት ከተማ እንዲሁም በዙሪያዋ ባሉ ቀበሌዎች በሰው እገታ ወንጀል ተሳታፊ እንደሆነ የተጠረጠረ ግለሰብ በቁጥጥር ስር መዋሉን የዳባት ከተማ ፖሊስ ጽሕፈት ቤት አስታውቋል። ተጠርጣሪው በቁጥጥር ስር ሊውል የቻለው ማህበረሰቡ በሰጠው ፈጣን ጥቆማ እንዲሁም በጸጥታ አካላት በተደረገ የተቀናጀ ክትትልና የእርምጃ ስራ መሆኑ ተገልጿል። እንደ ፖሊስ መረጃ ከሆነ ተጠርጣሪው ግለሰብ አንድ ንጹህ ህፃንን በማገት ህገወጥ ድርጊትን እየፈጸመ ሲሆን ህፃኑን ለመልቀቅ ከቤተሰቦቹ የ120 ሺህ ብርን ጠይቆ ተቀብሏል። ግለሰቡ የተቀበለውን ገንዘብ ይዞ ከአካባቢው ለመሰወርና ለመሸሽ ሙከራ በሚያደርግበት ወቅት ከተቀበለው 120 ሺህ ብር ጋር እጅ ከፍንጅ ሊያዝ ችሏል። በአሁኑ ወቅት ጉዳዩ በፖሊስ ምርመራ ቡድን በጥልቀት እየተጣራ ሲሆንም ተጠርጣሪው በወንጀል ምርመራ ሂደት በፍርድ ቤት ትዕዛዝ በማረቢያ ቤት ውስጥ ተይዞ ይገኛል። የዳባት ከተማ ፖሊስ ጽሕፈት ቤት ወንጀሉ ተጋልጦ ተጠርጣሪው በቁጥጥር ስር እንዲውል ላደረገው የአካባቢው ማህበረሰብ የጎላ አስተዋጽኦ እንዲሁም ለተደረገው ትብብር ከፍተኛ ምስጋናን አቅርቧል። በተጨማሪም ይኸው የህዝብና የጸጥታ አካላት ቅንጅት ተጠናክሮ እንዲቀጥል ማህበረሰቡ ወንጀልን ለመከላከልና የአካባቢውን ሰላምና ደህንነትን ለመጠበቅ የሚደረጉ ጥረቶችን በመደገፍ አጠራጣሪ እንቅስቃሴዎችን ሲመለከት አሁንም ፈጣን መረጃን የመስጠት እንዲሁም የነቃ ተሳትፎን የማድረግ ልማዱን እንዲቀጥልም ጥሪያቸውን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈ ጉባኤ ጋር ተወያይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በውይይታቸው የኢትዮጵያ እንዲሁም የአዘርባይጃን ስትራቴጂካዊ አጋርነት እንዲሁም የጋራ እድገት ይበልጥ በሚያሳድጉ ጉዳዮች ዙሪያ ፍሬያማና ውጤታማ ውይይትን በስልክ አካሂደናል ብለዋል። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ከአዘርባይጃን ፓርላማ አፈ ጉባኤ እንዲሁም ከልዑካቸው ጋር ተወያይተዋል። በዚህም በፓርላማ ትብብር፣ በኢኮኖሚ ግንኙነት፣ በቀጠናዊ እንዲሁም በዓለም አቀፍ ጉዳዮች ዙሪያ መክረዋል።
አቶ አገኘው ተሻገር በዚህ ወቅት እንደገለጹት ጉብኝቱ እየተጠናከረ የመጣውን የኢትዮጵያና የአዘርባይጃን ግንኙነትን ወደ ተጨባጭ ውጤት ለመቀየር ያለውን የጋራ ቁርጠኝነትን እንደሚያንጸባርቅም አመልክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በባኩ ያደረጉት ይፋዊ ጉብኝት በኢትዮጵያና በአዘርባይጃን ግንኙነት አዲስ ምዕራፍ መክፈቱን አስታውሰዋል። በተለይም አዘርባይጃን ለኢትዮጵያ የመሶብ የአንድ ማዕከል አገልግሎት ማሻሻያ ያደረገችውን ድጋፍን በማድነቅ ትብብሩ በመንግስት አገልግሎት ዘመናዊነት ላይ ጉልህ አስተዋጽኦ እንዳበረከተም ገልጸዋል። ኢትዮጵያ እያካሄደችው የምትገኘውን ሀገራዊ ሪፎርምን በስፋት በማብራራት የሀገራዊ ምክክር ኮሚሽን የሰላምና የብሔራዊ መግባባት ግንባታ ሂደትን ለማጠናከርም ያለውን ሚናን አብራርተዋል። በተጨማሪም የአረንጓዴ አሻራና የኮሪደር ልማት ፕሮጀክቶች የአካባቢ ጥበቃን፣ ዘላቂ ልማትና የከተሞችን ዘመናዊነትን ለማፋጠን የሚያገለግሉ መሆናቸውን አስረድተዋል። በፓርላማ ዲፕሎማሲ ዘርፍ የሁለቱ ሀገራት የወዳጅነት ቡድኖች በህግ አወጣት፣ በቋሚነት አቅም ግንባታ፣ በዲጂታል ፓርላማ ስርዓት እንዲሁም የህዝብ ተሳትፎን በማጎልበት ዙሪያ ያላቸውን ትብብር ሊያሳድጉ እንደሚችሉ ገልጸው በተለይም የወጣቶችና የሴቶች የፓርላማ አባላት ትስስር መጠናከር የሁለቱን ሀገራት የህዝብ ለህዝብ ግንኙነትን እንደሚያሳድግም አንስተዋል። መከላከያ ሰራዊት ለየትኛውም ግዳጅ በላቀ ብቃት፣ ጀግንነትና ቁርጠኝነት እየተዘጋጀ አስተማማኝ የሀገር መከታ መሆኑን የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል ተስፋዬ ረጋሳ ገለጹ። የምስራቅ እዝ በተሰማራባቸው የግዳጅ ቀጠናዎች ሁሉ በጥፋት ቡድኖች የጥፋት መልእክተኞች ላይ የህግ ማስከበር ስራን ከማከናወን ባለፈ የሀገሩን ክብርና ሉዓላዊነትን ለማስጠበቅ ከመቼውም ጊዜ በላይ የላቀ ዝግጁነት ላይ ይገኛል ብለዋል። ከህዝብ አብራክ የተገኘው ሰራዊቱ በሰለጠነበት ሙያ እንዲሁም በታጠቀው ዘመናዊ መሳሪያ ሀገሩንና ዜጎቹን ሌት ተቀን እየጠበቀ መሆኑንም አንስተዋል። ሰራዊቱ ከቀደሙት ጀግኖች የተረከባትን ሉዓላዊት ሀገርን ክብሯንና ብሔራዊ አንድነቷን አስጠብቆ የማቆየት አደራ ያለበት መሆኑንም በአግባቡ ይረዳል ያሉት ሜጀር ጄኔራል ተስፋዬ ለዚህ ጀግንነቱም የተሟላ ዝግጁነቱ አስተማማኝ መሆኑን ገልጸዋል። የሀገሩን ሉዓላዊነት፣ ብሔራዊ ጥቅሟን እንዲሁም ሰላሟን በማስጠበቅ ረገድ የሰራዊቱ አስተማማኝ ቁመና የሚያኮራ ስለመሆኑ አንስተውም ይበልጥ እየተጠናከረ ይገኛል ብለዋል። የሀገርን ብሔራዊ ጥቅምን አደጋ ላይ ለመጣል በባንዳነት እየተሰለፉና የህዝብን ሰላምን ለማወክ የሚንቀሳቀሱ የጥፋት ቡድኖች ሰራዊቱ አይታገስም ያሉት ሜጀር ጄኔራል ተስፋዬ ለዚህ የተጠናከረ ህግ የማስከበር እርምጃ የሚወሰድ መሆኑን አጽንኦት ሰጥተዋል። እንደ አጠቃላይ መከላከያ ሰራዊት ለየትኛውም ግዳጅ በላቀ ብቃት፣ ጀግንነትና ቁርጠኝነት እየተዘጋጀ አስተማማኝ ኃይል መሆኑን አንስተው በየትኛውም አቅጣጫ በጥፋት ተግባር ላይ የተሰማሩ አካላት ቆም ብለው ማሰብ እንዳለባቸው ገልጸዋል። በትግራይ ክልል የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና እየተሰጠ ነው። የትግራይ ክልል ተማሪዎች የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና በአዲስ አበባ፣ በመቀሌ እንዲሁም በአክሱም ዩኒቨርሲቲዎች ማዕከላት በወረቀት እንዲሁም በበይነ መረብ መውሰድ ጀምረዋል። በትምህርት ሚኒስቴርና በፌዴራል መንግስት የተደረገውን አጠቃላይ ርብርብን ተከትሎ አስፈላጊው የቅድመ ዝግጅት ስራ ተጠናቆ ተማሪዎች ወደ ፈተና አዳራሾቻቸው ገብተዋል። ተማሪዎቹ ያለምንም እንግልትና ስጋት ሂደቱን እንዲከታተሉ የጸጥታና የትምህርት ባለሙያዎች የተቀናጀ ድጋፍን እያደረጉ ይገኛሉ። በዘንድሮ መርሃ ግብርም 30 ሺህ ገደማ የክልሉ ተማሪዎች በፈተናው ላይ በመሳተፍ ላይ እንደሆኑ ተገልጿል። ከትምህርት ምዘናና ፈተናዎች አገልግሎት የተገኘው መረጃ እንደሚያመለክተው የፈተናው መጀመር በክልሉ የሚገኙ ወጣቶች የወደፊት እጣ ፈንታ እንዲቃና እንዲሁም ያቋረጡትን ትምህርት በዘላቂነት እንዲቀጥሉ የሚያስችል ትልቅ ማህበራዊና ስነ ልቦናዊ ፋይዳ ያለውም ነው። የኢትዮጵያ የኢንዱስትሪ ምርቶች ዓለም አቀፍ ተወዳዳሪነትን የማሳደግና ለውጭ ገበያ የማቅረብ አቅም ከጊዜ ወደ ጊዜ እያደገ መምጣቱን የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። ኢንዱስትሪ ሚኒስትር የ2018 በጀት ዓመት አፈጻጸም ግምገማና የ2019 በጀት ዓመት እቅድ ዙሪያ መድረክን አካሂዷል። ተጨማሪ አለን። የኢትዮጵያ የኢንዱስትሪ ምርቶች ዓለም አቀፍ ተወዳዳሪነትን ለማሳደግና ለውጭ ገበያ የማቅረብ አቅም ከጊዜ ወደ ጊዜ እያደገ መምጣቱን የኢንዱስትሪ ሚኒስትር መላኩ አለበል ገልጸዋል። ኢንዱስትሪ ሚኒስትር የ2018 በጀት ዓመት አፈጻጸም ግምገማና የ2019 በጀት ዓመት እቅድ ዙሪያ መድረክን አካሂዷል። በተጨማሪም ሚኒስትሩ በበጀት ዓመቱ የላቀ ወደ ውጭ የመላክ አፈጻጸም ላሳዩ አምራች ኢንዱስትሪዎች የእውቅና እንዲሁም የምስጋና መርሃ ግብርን አካሂዷል። ሚኒስትር መላኩ
ደበል በዚህ ወቅት እንደገለጹትም ባለፉት የለውጥ ዓመታት የአምራች ኢንዱስትሪ ዘርፉ በሀገሪቱ ኢኮኖሚያዊ እድገት ላይ የላቀ ሚናን አበርክቷል። በአምራች ዘርፉ የሚመሩ የተለያዩ ስትራቴጂዎችን በመቅረፍ ዘርፉን የሚያነቃቃና የመደገፍ ስራ መሰራቱንም ጠቁሟል። የኢንዱስትሪ ካውንስል በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ተቋቁሞ የኢንዱስትሪዎችን ችግር ከመለየት ጀምሮ ለዘላቂነት ተወዳዳሪ ሊሆን የሚችሉበትን አሰራር መዘርጋቱንም ገልጸዋል። በዚህም በዘርፉ የነበሩ ማነቆችን ለይቶ መፍትሄ በመስጠት ምርትና ምርታማነትን በከፍተኛ ሁኔታ ማሳደግ ተችሏል ነው ያሉት። የኢትዮጵያ ታምርት ንቅናቄ የአምራች ኢንዱስትሪ ችግሮች እንዲፈታ ታስቦ ተግባራዊ መሆን ከተጀመረበት ጊዜ አንስቶ እስካሁን ድረስ በዘርፉ ከፍተኛ ውጤቶች መመዝገባቸውንም አመልክተዋል። ይህ ንቅናቄ ስራ አቁሞ የነበሩ በርካታ ኢንዱስትሪዎች ወደ ስራ እንዲመለሱ ማድረጉንና አዳዲስ ኢንቨስትመንቶችም እንዲሰማሩ ማስቻሉን ተናግረዋል። በዚህም ገቢ ምርቶችን በመተካት እንዲሁም የውጭ ንግድን በማሳደግ ረገድ የማይተካ ሚና ማበርከቱን ጠቁሟል። የአምራች ኢንዱስትሪዎችን የፋይናንስ ማነቆ ለመፍታት በተወሰደ እርምጃ ቀደም ሲል 40 ቢሊዮን ብር የነበረውን የብድር መጠን ወደ 115 ቢሊዮን ብር ከፍ ማድረግ ተችሏል። ኢትዮጵያ ታምርት ንቅናቄ በተጀመረበት ወቅት ለአምራች ኢንዱስትሪ ዘርፉ ይቀርብ የነበረው የውጭ ምንዛሬ መጠን አሁን ላይ ከ1 ቢሊዮን ዶላር በላይ ማድረስ መቻሉን ተናግሯል። በዚህም የኢንዱስትሪዎችን ተወዳዳሪነትን፣ ምርታማነት፣ ትርፋማነትን እንዲሁም የመስፋፋት እድልን ከፍ እያለ መምጣቱን ገልጸዋል። ከ2014 በፊት ኢንዱስትሪዎች ከውጭ የሚገቡ ምርቶችን በመተካት ረገድ ከ348 ሚሊዮን ዶላር በላይ የሚያድኑ አልነበሩም ያሉት ሚኒስትሩ አሁን ላይ ግን 5.9 ቢሊዮን ዶላር መድረሱን ተናግረዋል። ይህም የንግድ ሚዛንን በማጣጣሙ በኩል የኢትዮጵያን ዘላቂ ተወዳዳሪነትን ለማረጋገጥ ከፍተኛ ድርሻ ማበርከቱን አብራርተዋል። በውጭ ንግድ በኩል ቀደም ሲል ይገኝ የነበረውን 385 ሚሊዮን ዶላር በዚህ ዓመት ወደ 607 ሚሊዮን ዶላር ማደጉን ጠቁመው የአምራች ዘርፉ ለስራ ዕድል ፈጠራም ትልቅ አማራጭ እየሆነ መምጣቱን ጠቁሟል። በ2019 በጀት ዓመት ከውጭ ንግድ የሚገኘውን ገቢ ወደ 1 ቢሊዮን ዶላር ለማድረስ እቅድ ተይዞ እየተሰራ መሆኑን ገልጸው ይህንን እቅድ ለማሳካት ከባለድርሻ አካላት ጋር በትብብር እንደሚሰራም አረጋግጠዋል። በአንድ ጀንበር 800 ሚሊዮን ችግኞችን በመትከል ሌላ ታሪክ ለመስራት እንዘጋጃሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያውያን በአንድ ጀንበር 800 ሚሊዮን ችግኞችን በመትከል ሌላ ታሪክ ለመስራት እንዘጋጅ ሲሉ ጥሪያቸውን አቅርበዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው የኢትዮጵያውያን ክንድ ተባብሮ በአንድ ጀንበር 800 ሚሊዮን ችግኞችን በመትከል ሌላ ታሪክ ለመስራት 5 ቀናት ብቻ ቀርተዋል ሲሉ አስፍረዋል። በጋራ ተስፋን እንትከል ያሉት ጠቅላይ ሚኒስትሩ ውድ የሀገሬ ልጆች በእነዚህ ቀናት አስፈላጊውን ዝግጅት እንድታደርጉ በቁርጠኝነት እንድትነሱና በአንድነትም የምናስመዘግበውን ድል እውን እንድናደርግ ጥሬን አቀርባለሁ ሲሉ ገልጸዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተረቡ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን ነው። ከባህር ማዶ ወደ ያዝናችሁ አለፍን። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጥን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐርቲ። የትራምፕ አስተዳደር ማክሰኞ ዕለት በአሜሪካ ብሔራዊ ደህንነት ላይ ተቀባይነት የሌላቸው አደጋዎችን ያስከትላሉ በሚል በውጭ ሀገር የተመረቱ እንዲሁም ወደ አሜሪካ የሚገቡ አዳዲስ ሮቦቶችን ማገዱን አስታወቀ። ይህ እርምጃ የሚመለከተው ሂማይኖይድ ሮቦቶችን እንዲሁም ባለ 4 እግር ማሽኖችን ነው። ብዙዎቹ የሚመረቱት ከአሜሪካ ጋር በሮቦቲክስ እንዲሁም ሰው ሰራሽ አስተውሎት ከፍተኛ ፉክክርን እያደረገች በምትገኘው ቻይና ነው። የፌዴራል ኮሚኒኬሽን ኮሚሽን በዳታ ማዕከላት እንዲሁም በሶላር ፓኔል ላይ ጥቅም ላይ የሚውሉ ኃይል መቀያየሪያዎችን ማስመጣት በአሜሪካ ምጣኔ ሀብት ላይ አደጋን ይደቅናል በሚልም አግዷል። በዋሽንግተን የሚገኘው የቻይና ኤምባሲ ቤጂንግ አሜሪካ የንግድ ጉዳዮችን ፖለቲካዊ ማድረግ እንዲሁም ውሃ በማይቋጥሩ ምክንያቶች እገዳ መጣልን
ስትቃወም ቆይታለች ብሏል። የኤፍሲሲ ሊቀመንበር ብሬንዳን እንደገለጹት ኤጀንሲው የአሜሪካን ወሳኝ የአቅርቦት ሰንሰለትን ለማስጠበቅ የበኩሉን እያደረገ ነው። ኤፍሲ ሂዩማኖይድ ሮቦቶችን የአሜሪካ ብሔራዊ ደህንነትን አደጋ ላይ የሚጥሉ የእቃዎች እንዲሁም አገልግሎቶች ዝርዝር ውስጥ አካቷቸዋል። እገዳው የሚመለከተው አዳዲስ በውጭ ሀገር የሚመረቱ የላቁ የሮቦት መሳሪያዎችንና የኃይል መቀያየሪያዎችን ሲሆን ቀደም ሲል የኤፍሲሲ ፈቃድ የተሰጣቸው ማንኛዎቹም ነባር ሞዴሎች መሸጥ ወይም ወደ ሀገር ውስጥ ማስገባትን አያግድም። ኤፍሲሲ በውጭ ሀገር የሚመረቱ የኃይል መቀያየሪያዎችን መጠቀም የውጭ ሀገር ኩባንያዎች በቀላሉ እንዲያጣጥፏቸው፣ ዳታቸው እንዲሰረቅ፣ በርቀት እንዲቆጣጠሯቸው እንዲሁም ስለላ እንዲያካሂዱ እንዲሁም በውጭ መንግስት ተዋናዮች ወይንም በሌላ መልኩ በሳይበር ጥቃት እንዲጋለጡ ያስችላቸዋል የሚል ስጋትንም ዘርዝሯል። ፕሬዚዳንት ዶናልድ ትራምፕ ከዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ እንዲሁም ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር እየተነጋገሩ ሲሆን ዋይት ሀውስ ንግግሩን አዎንታዊ እንዲሁም ፍሬያማ ብሎታል። ሁለቱ መሪዎች የእስራኤል ደጋፊ እንዲሁም የዩክሬን ከአሜሪካ እርዳታ እንድታገኝ ወትዋች የነበሩትን የሴናተር ሊንዚ ግራምን ቀብር ለመታደም ዋሽንግተን ከትመው ነበር። ዜሌንስኪ እንዲሁም ትራምፕ ኬቭን አሜሪካ የአየር መከላከያውን እንድታጠናክር ባላት ተስፋ ዙሪያ መምከራቸውም ታውቋል። ኔታንያሁ ደግሞ የአሜሪካ እንዲሁም እስራኤል ወዳጅነት በኢራን ጦርነት ላይ ባለ እይታ ምክንያት በሻከረበት ወቅት ከትራምፕ ጋር ተነጋግረዋል። ከጉብኝቱ አስቀድሞ ዜሌንስኪ ባለፈው ወር ዶናልድ ትራምፕ በሰሜን ጦር ቃል ኪዳን ጉባኤ ላይ የገቡትን የሚሳኤል መቃወሚያን እንዲሰጡ ይጫናሉ ተብሎ ይጠበቅም ነበር። ዩክሬን ለረጅም ጊዜ የአሜሪካን ፓትሪዮት የተሰኘ የሚሳኤል መከላከያ ለማግኘት ስትፈልግ ነበር። የሚሳኤል መቃወሚያው እየተባባሰ ካለው እንዲሁም በመላው ሀገሪቱ እየደረሰ ካለው የሩሲያ የድሮን እንዲሁም የባለስቲክ ሚሳኤል ጥቃት ከተማዎቿን ለመከላከል እንደሚረዳት ትናገራለች። በዝግ የተደረገው የሁለቱ መሪዎች ንግግር በጥሩ ሁኔታ መካሄዱን ትራምፕ በትሩዝ ሶሻል ገጻቸው ላይ አስቀምጠዋል። ምንም እንኳ የአሜሪካ ወታደራዊ እርዳታን በሚመለከት በይፋ የተረጋገጠ ባይሆንም ዜሌንስኪ ከንግግሩ በኋላ ፓትሪዮት ሚሳኤሎችን ሀገር ውስጥ ለማምረት ትራምፕ ለዩክሬን ፈቃድ ለመስጠት ተስማምተዋል ብለዋል። ለዛሬ ለተረቡ ወደ እናንተ እንዲደርሱ ከመሃል ሚዲያ ያዘጋጀናቸው የቀን መረጃዎቻችን እስካሁን እየደረሱትን ይመስሉ ነበር። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን አጠናክሮ ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።